በሞላቦሶ ቦዘዳ ማይንቶሽ በሞላቦሶ ቦዘዳ ማይንቶሽ አላጦሽ አካል ኮንቶሎ አይተሽ ያሞልሽን ጉድ ጉድ ትያለሽ እንዲያ ያሞልሽን ጉድ ጉድ ትያለሽ እንዲያ ኮዝዮ ተለየ ምናጎኞሽ ኮዛ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ በስደስት ጎንደል ወዳች ላይክ እና ሼር ያድርጋችሁ ሰዎቻችንን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። መግቢያ ላይ የሰማችሁት ሙዚቃ እንግዲህ ኢራን ለአሜሪካ የጋበዘችው ነው። ያመልሽን ጉድ ጉደት ያለሽ እንዲያ ኮዝዮ ተለየ ምን አገኘሽ ወዲያ ከሶሪያ ከየመን ከሊቢያ ከሶማሊያ ከሶሪያ ከተለያየ ዓለም ያገኘሽው ከአፍጋኒስታን ካገኘሽው ወዲያ ምን ልታገኝ ነው? እኔ ጋር እንደዚህ ያለው ጉድ የምትዩ ያመልሽን ነው ወይ ብላ ጋብዛታለች። ዛሬ ወደ ሚዛናችን ይዘውላችሁ ይመጣል። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጦርነት ውስጥ የገባው ሰዎች ገፋፍተውኝ ነው ብሏል። የተለያየ ሰዎች ገፋፍተውኛል። በተለይ ደግሞ ፒት ሄግሴት የዚህ የአሜሪካ መከላከያ ሚኒስትሩ እሱ ነው በጣም የገፋፋኝ እሱ ነው ብሏል። ዱላ መቼም የኢራን ዱላ ገና ያስቆባጥራል። ገና ነው የሚያስቆባጥረው። እንደውም ሰዎች እንደዚህ አረጉኝ የሚለው እንደውም ሲያንስ ነው። ገና መርቅኜ ነው እንደዚህ ያደረኩት የሚልበት ቀን ይመጣል። ጠጥቼ ነበር ወይ ሰኩሬ ነበር ወይንም በህልም ልቤ ነው እንዲያደረኩት የሚልበት ይመጣል። እና ምንም በሞላቦ ሰበብ ከዚህ ጉዳይ ሽልቅ ወደዚህ አይሰራም። በቃ ገብታል፣ እስከ አንገቱ ድረስ ገብታል፣ ተኖክረሃል። አንተ ብቻ ሳይሆን ሌላውም ዓለም እዚህ ችግር ውስጥ እስከ አንገቱ ድረስ ገብታል። ከዚህ በኋላ በሞላቦ ሰበብ መውጫ መንገድ የለም። አበቃ እኮሌ ነው ጠጥቼ ነው መርቅኜ ነው አሁን ሊል ይችላል። አሁን ደግሞ ከነገዳ ደግሞ ቆይቶ መጥቶ አይ ኢራንን መጀመሪያ የደበደብኩ ቀን በመጠጥ ኃይል ተገፋፍቼ ነው ከነገዳ በመጠጥ ኃይል ተገፋፍቼ ነው ሊል ይችላል። አሁን ዛሬ በሰው አሳባል። መከላከያ ሚኒስትሩ በህይወት አለው አይደል? አሜሪካ አልሞትም ይመስለኛል። እና ፒት ሄግሴት ይኸው በህይወት አለ። ዝም አለ። ኧረ እኔ የተለየ ነገር አላልኩም። ኧረ እኔ ምንም እንደምታውቁት ሰሞኑን 40 ውሸት ነው የሚዋሸው። 40 አሁን ቶራንትና 5 ቀን ለኢራን ሰጠናል ያሉትን ዋሽ። ለምን እንደተባለው የኢራንን የኃይል ማመንጫ ከመቱ መካከለኛው ምስራቅ ያበቃለታል፣ ይታጨዳል። ይሄን በመፍራት በቃ ይቆር ለ5 ቀናት። ማታ ግን መተው የኢራንን የኃይል ማመንጫዎች 2 የኃይል ማመንጫዎች መተዋል። ጉዳቱ መካከለኛና መጠነኛ ቢሆንም ያን ከማድረግ ግን ወደ ኋላ አላሉም። በርግጥ ኢራኖቹ አንድ እስራኤል ብለው ስለገቡ ትናንትና ሌሊቱን እስራኤል ላይም ሳውዲ አረቢያ ላይም አረብ ኤሚሬትም ሲያዘንቡ ነው ያደሩት። ዛሬም ያዘንባሉ። ይዘንባል። በቃ ይዘንባል። ማር ይዘንባል። ማር ነው ይዘንባል። ስለዚህ መዝነቡ አያቆምም። ግን ምን ያህል ከሃዲዎች እንደሆነ ነው የምትገረመው። ምን ያህል ከሃዲዎች እንደሆነ የተናገሩትን ለደቂቃዎች ለሰዓታት ከነሱ ጋር አይቆዩ። ለሰዓታት ለደቂቃዎች 6 ሰዓት የተናገረ 9 ሰዓት ላይ ይክዳል። 9 ሰዓት ላይ የተናገረ ለ11 ሰዓት ይክዳል። እኛ ራሱ ምን ብለን እንዘግበላችሁ? ጉድ እኮ ነው ለእኛ ራሱ እንኳን ለሱ እሱ የሚቀባጥረው መቆባጠርና መዘላበድ እኛ ራሱ በሰዓታት ያንን ለመቀየር ራሱ ከበደን። እውነት እኮ ነው ናቸው። እኛ ራሱ ከበደን። በቃ የምናደርገው ነገር አጣና በሰዓት ውሸት ይቆጠራል። የሆነ እንዳልኳችሁ ትናንትና ሰኞ ዕለት በአሜሪካ ማርኬት ከፍተኛ ተጽዕኖ የሚፈጠርበት ቀን በመሆኑ ያን ስቶክ ማርኬት ለማረጋጋትም ጭምር ነው ያን ያለው። በእርግጥ አንዳንድ የኢራን ባለስልጣናት በዚህ ጉዳይ በድርድር ጉዳይም ይሁን በአንዳንድ ጉዳዮች ከፓኪስታን ባለስልጣናት ጋር ተነጋግረዋል። ከአሜሪካ ጋር አልተነጋገሩም። ድርድርም አይደለም፣ ገና በውይይት ደረጃ ያለ ነው። ምናልባት የትራምፕ ጉጉት ነው ንግግሩንም ሁሉም ድርድር ሰላም መተቃቀፍ ለማድረግ የሞከረው እንጂ ገና በሐሳብ ደረጃ ከፓኪስታኖቹ ጋር ከቱርኮቹ ጋር ከራሽያኖቹ ጋር በሐሳብ ደረጃ ነው ያለው ጉዳይ። ሰውየው ግን ከጉጉቱ እየተነሳ በቃ ከራሽያ አውርተው ከፓኪስታን አውርተው ከቱርክም ከህንድም አውርተው የሆነ መላ ይፈጥሩልኛል የሚል ጥልቅ ጉጉት ነው እንደሚያጣድፈው እንጂ ከአሜሪካ ጋር የተደረገ ምንም አይነት ቀጥተኛ ንግግርም ድርድርም ውይይትም የለም። ይሄን ኢራኖቹ በ4 ነጥብ ነው የዘጉት። የሆነ ሰውየው ጓጉቶ ነው። አሁን ትልቁ ጉዳይ ይሄ ጦርነት እንደተፈለገው እነሱ በሚፈልጉት ጊዜና ሰዓት ይቆሰቅሳል ወይ? እነሱ ሲፈልጉ የሚያነዱት፣ እነሱ ሲፈልጉ
የሚያጠፉት እሳት ነው ወይ ነው ይሄ ጥያቄ። አይደለም። ዛሬ አንዳንድ የራሽያ መከላከያና የደህንነት ምንጮች እንደተናገሩት ለራሽያ ሚዲያዎች እንደተናገሩት ከሆነ ኢራን አሜሪካ ከምትገምታቸው በላይ እጅግ በጣም የተራቀቁ መላ ዓለም ከሚገምተው በላይ እጅግ በጣም የተራቀቁ መሳሪያ አላቸው። በተሳሳተ ግምት አደገኛ ቀውስ ውስጥ እንዳትገቡ ነው ያለው። በተሳሳተ ግምት አደገኛ ቀውስ ውስጥ እንዳትገቡ። የተሳሳተ ሂሳብ ነው። በነገራችን ላይ የጦርነት በጣም የተሳሳተ ሂሳብ ነው። እነሱ ያሰቡት የኢራንን ጠቅላይ መንፈሳዊ መሪ እንገላለን፣ ሌሎች ጀነራሎችም እንገላለን። ለዚህ የሚያስችል የሞሳድ ጥሩ መረጃ አለን። ስለዚህ ይህን ከገደልን በኋላ ኢራን ውስጥ መጀመሪያ የህዝብ ተቃውሞ ሰልፍ ነበረ። ስለዚህ የህዝብ ሆ ብሎ ወጥቶ ስልጣንን ጎልብጦ ከዛ እኛ ወደ ውስኪያችን፣ ወደ አሸወይናችን፣ ወደ ሰርግና ምላሻችን እንመለሳለን ነው። ሂሳቡ ትክክል አይደለም። ኢራኖቹ እርስ በርሳቸው ላይግባቡ ይችላል እንጂ አገራቸውን የሚያወድም አገራቸውን የሚያጠፋ አይናቸው እኮ እያየ እኮ ነው። አይናቸው እያየ ነው። ኢራኖቹ አገራቸውን ለማፍረስ የሚደረገውን ጥረት ንብረቶቻቸው፣ ሀብታቸው እየወደመ አይ እኔ እኮ የእናንተ ወዳጅ ነኝ ቢባል ሰሚ ያገኛል ብዬ ተስፋ አላረግም። ሰሚ ያገኛል የሚል ተስፋ አላረግም። እና በነገራችን ላይ ዛሬ በሶበር ዜናነት ሲኤንኤን፣ ቢቢሲም ሌሎች ዓለም አቀፍ ሚዲያዎችም ሲዘግቡ የዋሉት የቴክሳስ የነዳጅ ኦይል ሪፋይነሪ ማጣሪያ በእሳት ተያይዟል። ከባድ ፍንዳታ ነው። በአሜሪካ ከፍተኛ ድንጋጤ የፈጠረ ፍንዳታ ነው። ይህ ፍንዳታ አጋጣሚ ነው። እንደምታውቁት ይህ ጦርነት ከተጀመረ በኋላ ሄሊኮፕተር የሚወድቀው በአጋጣሚ ነው። ጀቶች የሚከሰከሱት በአጋጣሚ ነው። የስለላ ድሮኖች የሚከሰከሱት በአጋጣሚ ነው። እሳት መርከቦች ውስጥ የሚነሳው በአጋጣሚ፣ ሁሉ ነገር አጋጣሚ፣ ሁሉ ነገር በቃ አጋጣሚ። እስከ ዛሬ በአመቱም ያልተሰማ፣ በ10 ዓመቱም ያልተሰማ፣ በ100 ዓመቱም ያልተሰማ፣ በዚች በ20 ቀን ግን የምትሰሙት ነገር ሁሉ አጋጣሚ ነው፣ ድንገት ነው፣ ዱብዳ ነው። እና እውነቱን ለመነጋገር ይህ ጦርነት የጨነቀለት የሆነ ጦርነት መውጫም እንደሌለ ያውቃሉ። ማረፍም አይፈልጉም። ለምን? ኢራን ትሞታለች ያለማቋረጥ ነው። 24 ሰዓት ነው። 24 ሰዓት ከተሞች ይጮሃሉ፣ ህዝብ ይጮሃል፣ ፖለቲከኞች ይጮሃል፣ የዓለም ኢኮኖሚ ይጮሃል። እነሱ ደግሞ ያን ጮት የሚያሳግሱት ኢራንን በመደብደብ ይመስላቸዋል። ኢራኖች ደግሞ የባሰ ምንም መፍትሄ የለውም። በነገራችን ላይ ይህ ጦርነት በድርድር ለመፍታት የሚደረገው ጥረት ራሱ የተራራ የሰማይ ያክል የከበደ ነው። ለምን? ኢራኖቹ ለድርድር ያስቀመጧቸው ሀሳቦች ለምሳሌ ዝም ብለው ሁለቱን ብታያቸው ከዚህ በኋላ የሆርሙዝ ሰርጥን ከፍላችሁ ነው የምታልፉት ነው ያሉት ኢራኖቹ። ሰሞኑን ራሱ እያንዳንዱ መርከብ $2 ሚሊዮን እየከፈለ ነው ያለው። 2 ሚሊዮን ከነዳጅ በላይ ትልቅ ሀብት ናት እኮ ኢራን። በቃ ሳትወጣ ሳትወርድ ሳትዶክም ሳትለፋ ቁጭ ብላ ኬላ አስቀምጣ እንደኛ ሀገር ሚሊሻ እቃ ኬላ ታስቀምጣለች፣ እዚህ ጋር ትከፍላለች። እና የሆነ ኢራን ሆርሙዝ ሰርጥ ከዚህ በኋላ በነፃ ይበላልሻል አይበላልሽም የሚል ሀሳብ ሰጠዋል። አንድ ይሄ ነው። ሁለተኛ ይሄ እውነት አሜሪካኖችስ ሌላው ዓለም ተስማምቶ ተደራድሮ ለኢራን ይሄን ያህል $1 ሚሊዮን በእያንዳንዱ መርከብ ይከፍላሉ የሚል ነው። ኢራኖቹ ከዚህች ሀሳብ ንቅንቅ አንልም፣ በአንገታችን ቢለው ይጓብላል፣ ሙቶን እንገኛለን፣ ከዚህ በኋላ ሆርሙዝ ሰርጥን ከፍለሽ ነው ልሽ የምታልፊ የሚል አቋም ይዘዋል። ሌላው ደግሞ ቢያንስ ቀለል ያለውን ሀሳብ ነው ማለት ሰላቸው። ሌላው ደግሞ ለወደመብን ንብረት የጦር ካሳ እንፈልጋለን ከአሜሪካ ብለዋል። ይሄ የጦር ካሳ ምናልባት በብዙ $100 ቢሊዮን የሚቆጠር ነው። ይሄን አሜሪካ ገንዘቡ ይኖራታል። እፍረቱን በዓለም ደረጃ ውርደቱን ተሸክማ ተቀብላ ይሄን በ100 ቢሊዮን የሚቆጠር $100 ለኢራን ትከፍላለች ወይ? አይመስለኝም። ኢራኖቹ ደግሞ ሞተን እንገኛለን፣ እችን ብር ካልከፈላችሁ ሞተን እንገኛለን፣ እንደው ሲጥ ብለን እናድራታለን እንጂ አንዶራዶርም ብላል። የኛን ከተማ አውድማችሁ፣ የኛን ነዳጅ ማጣሪያ አውድማችሁ፣ የኛን ታላላቅ መሪዎች ጎላችሁ እናንተ አሸይና ሊሆንላችሁ አይችልም ብለዋል። ቅድመ ሁኔታ በጣም ብዙና በጣም ከባድ ነው። ይሄ ነገር እውነት እንደውም እንደተባለው ፓኪስታን፣ ራሽያ እና ቱርክ በዚህ ጉዳይ ቶፍቶፍ ብለው እንኳን የማቀራረብ ስራ ቢሰሩ የሚሳካ አይመስለኝም። ለምን? ኢራኖቹ
አሁን ውስዋስ ውስጥ ያለ ነው የሚመስለኝ። መዋጋት ነው የሚፈልጉት። ለዚህ ነው ቅድመ ሁኔታቸው በጣም ከባድ ነው። በእርግጥም ከብዶም ብቻም አይደለም ትክክልም ነው። $100 ቢሊዮን ንብረቷን ነው ኢራን ያጣችው በጥቂት ቀናት ከታላላቅ መሪዎቿ ከወርቅ መሪዎቿ ጎን ለጎን ማለት ነው። እና ይህንን ውርደት፣ ይህንን ጥፋት፣ ይህንን መናናቅ ኢራን ተቀብላ ታግሳ ነገርየውን እንደው ሸፋፍና ታልፋለች የሚል ግምት የለኝም። ሀሳብ ነው። ሲሞቻችን ላይክ አርጎ ሼር አርጎ ወዳቻለሁ። ፒስ